እነዚህን ሶስት ሰዎች እዩዋቸውና እድሜያቸውን ገምቱ። እኔ ስማቸውን ምን እንደሚሰሩና በመጨረሻ የት እንደሚሰሩ እነግራችኋለሁ። የመጀመሪያው የአስተዳደር ኦፕሬሽን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ጥላሁን በቀለ ሲባሉ፣ ሁለተኛው ደግሞ ዋና ስራ አስፈጻሚው አቶ ዳባ ውሪያ ናቸው። ሶስተኛው የኮርፖሬት ሪሶርስ ማኔጅመንት ዘርፍ ምክትል ዋና ስራ አስፈጻሚ አምባሳደር ምስጋናው አድማሱ ናቸው። አሁን የሚቀረን የት እንደሚሰሩ ነው። የቀድሞ ጡረታ ሚኒስተር ስሙ፣ የቀድሞ ጡረታ ሚኒስተር የአሁኑ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ውስጥ ነው የሚሰሩት። እንግዲህ ጡረታ 60 ዓመት ነው አይደል ኢትዮጵያ ውስጥ የሚሆነው? ስለነሱ አይሆንም ማለት ነው ወይስ እንደ ዛፍ እድሜውን ለማወቅ ቆርጠው ክርክሪቱን ነው አሉ ቆጥረውና፣ እነዚህ ሰዎች ይበቃችኋል፣ ደግሞ ሌላ ሰው እስቲ ይስራ የሚላቸውን የጠፋውና ይሄ መስሪያ ቤት እንግዲህ ከተቋቋመበት ጊዜ ጀምሮ ራሱ ያመነው ከመንግስት ሰራተኞች ምን ያህል ብር ተለቀመ፣ ምን ያህል ወለድ ወለደ፣ ምን ያህሉ ለባለመብቶች ለባለጡረቶች ተሰጠ፣ ምን ያህሉ አካውንት ውስጥ አለ የሚለው ኦዲታዊ ስሌቱን እንተውና ራሳቸው ያመኑት 200 ቢሊዮን ብር አለን። ከዚህ ውስጥ ግማሹን ለመንግስት አበድረነዋል፣ ግማሹ እጃችን ላይ ነው ያለው ብለዋል። አንድ ጊዜ ሐዋሳ ላይ ባደረጉት ስብሰባ ይህንን ብር በካሽ ባንክ ቤት ውስጥ ከመዘፍዘፍ ይልቅ ቁሳዊ ነገር ላይ ለምሳሌ ወርቅ ገዝተው ቢያስቀምጡ ዛሬ ቫሊዩ ምን ያህል ነው የሚሆነው? በሪል ስቴት ዘርፍ ላይ ሪል ስቴት ገዝተው ወይም ሰርተው ቢያስቀምጡት ምን ያህል ነው ዛሬ የመንግስት ሰራተኛው ያለበትን የመኖሪያ ቤት እጦት አንድ ነገር ያህል ይቀርፋሉ። የመንግስትን ችግርም የሆነ ደረጃ ያህል እነዚህ ሰዎች ግን የሚያስብ በተለይ የዋና ስራ አስፈጻሚው ዳባ ውሪያ 3 መንግስታትን ነው በመደዳው ምን አቅምሰዋቸው አይወርዱም። በቃ ዘላለማዊ ውርስ ነቻቸው፣ እርካባቸው ነች፣ ወንበራቸው እና ልቀቁላቸው። ለሌላዎቹ ይስሩ። ደግሞ ሌላዎቹ ማያሰብ የሚችሉ የመንግስት ሰራተኞችን ይሄን ያህል ገንዘብ ይዞ ይሄን ያህል ሀብት ይዞ የመንግስት ሰራተኞች በምን አግባብ ነው ችጋራም ሊሆን የሚገባው? ቢያንስ እናንተ የሆነ ችግሩን ልፈቱለት ይገባል። ግን ያን ፈቃደኞች አይደላችሁም እናንተ። ስለዚህ እባካችሁ ቦታውን ልቀቁና ለሚሰራ ሰው ይምጣ። የሚያገባችሁም የመንግስት አካላት እነዚህን ሰዎች በቃችሁ ልትሏቸው ነው የሚገባው። ኢትዮጵያ ውስጥ የጡረታ ጊዜ እንግዲህ 60 ዓመት ነው። 60 ዓመት እስከሆነ ድረስ ሌላው ላይ የሚሰራበት እነሱ ላይ የማይሰራበት ምንም ምክንያት ስለሌለ ብትወርዱ። ይህንን ከሚሰሩ ከመንግስት ጋር ከአዳነች አቤቤ ጋር ባንክ ብሔራዊ ባንክ ገዢው ጋር ስለሚተዋወቁ እርስዎ ዶላሩን ሊያስፈቅዱ እኔ ደግሞ ብሩ ልችል እሶ ንግድ ፍቃድ ሊችሉ ግብር ከሶ ሊቆረጥ ከዛ ከትርፍ ግብር እኩል ልንካፈል አይደለ የተስማማ ነው። እሺ ያ አይደለም። አይ እሺ ሳይሆን እዚህ ጋር እያጠራን ነው። አዎ እሺ። አዎ ብሩ ከማን ነው? ብር ማን የቻለው? ብር አንተ ቻልክ። ልፋትን ያመጣው ብር እንደገና ይሄንኛው ብር ሲገባ የተያዘ ብር ይሄ እኮ ያስማማናል። አሁን እኮ ይሄኛው እኮ ነው ያስማማለሁ። እሺ እዚህ እኮ እኔ አልክድም። አሁን እርስዎና እኔ ስንት ብር ነው እኔ ለእርስዎ የሰጠሁት ለዚህ ስራ ማስኬጃ ተባብለን በዚህ ተስማምተን? እኔ ትርፌንም አልሰጠኸኝ እኮ ነው እንጂ ብርህን አልመለስኩልህም እንዴ? ኮርፖሬሽን 14 የስራ ኃላፊዎችን እረፉ፣ እስቲ ትንሽ እረፉ። ረጅም ጊዜ አገለገላችሁ፣ ረጅም ጊዜ ሳታክቱ ጥፋት አጠፋችሁ፣ አሁን እስቲ እረፉ ብሏችኋል። እኔ ይሄንን እረፉ ከማለት ውጭ መባረር ምናምን ብዬ አላስበው። እረፉ ቡን ያላችሁ በቃ ከጥፋት እጃችሁ ትንሽ ሰብሰብ አድርጉና ደግሞ እስቲ አዲስ ትውልድ ይሞክረው አይነት ነው። እንግዲህ እነዚህ ሰዎች ለረጅም ጊዜ በዚህ መስሪያ ቤት ውስጥ እሽኮሎሌ ሲልቦት ነበር። እሽኮሎሌ ከኢንጂነር ቀለሙ ጋርና ከተለያዩ አካላት ጋር በመሆን ይህ ካምፓኒ 3 ዘርፎች አሉት። አንደኛው የመንገድ ዘርፍ ነው። ሁለተኛው የውሃ ዘርፍ ነው። ሶስተኛው ደግሞ የህንፃ ዘርፍ ነው። በእነዚህ ዘርፎች እነዚህ አካላት
የሰሩት ስህተት፣ ያባከኑት ሀብት አንድ ሁለት ቁጥር ከኔ በላይ የሚነግራችሁ ሰው የለም። እውነቴን ለመናገር ያጠፉት ጥፋት ደግሞ የሚያባረራቸው ሰው የለም። ይቀጥላሉ። ሀገር ጥፋት፣ በቢሊየን የሚቆጠር ጥፋት ያጠፋሉ በጋራ ተሰብስበው። ነገ ምንም አይደረጉ። ኢንጂነር ቀለሙ ከዛ ጋር ተነሳ። አሁን ሌላ ሰው መጥቷል። እረፉ አላቸው። አዎ ማረፍ ጥሩ ነው። እረፉ የሚል ሰው አያሳጣችሁ በዚህ አንዳንዴ እና እረፉ። ስለዚህ መስሪያ ቤት እነዚህ ሰዎች ስላጠፉት ጥፋት በማስረጃ ነው የምነግራችሁ። ጊዜው ይድረስ፣ ቦታ ይኑር። ቦታና ጊዜ ሲኖር እነግራችኋለሁና እኔ ምንም እንትን አለ እንኳን ደስ ያላችሁ እንኳንም አረፋችሁ ነው የምላችሁና እስቲ አዲሱ ማኔጅመንት አባላትም ወደ ስራ ስትገቡ እንግዲህ ከነዚህ ሰዎች ከሰሩት ጥፋት በተለይ ውሃ ላይ ከሰሩት ጥፋት ትማራላችሁ ብዬ ተስፋ አድርጋለሁ። ከመንገድ ላይ ከሰሩት ጥፋት ትማራላችሁ ብዬ ተስፋ አድርጋለሁ እና ሀገራችሁን የምትጠቅሙ ማኔጅመንት አባላት እንደምትሆኑ ተስፋ አድርጋለሁ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ቃሊቲ ውሃ ልማት አካባቢ ራሱ ውሃ ልማቱ ጋራጅ አለው። እዛ ጋራጅ ውስጥ ስታንዳርዱን የጠበቀ ምግብ ቤት አለ። ኢንተርናሽናል ኮከብ የጠበቀ ምግብ ቤት እና የስራ ኃላፊዎች ምግብ ቤት ነው። ሰራተኛው እንኳን ቆቀር በሻይ ነው በልቶ የሚገባውና ይሄ ምግብ ቤት ወራዊ በጀቱ 1 ሚሊዮን ብር ነው እና ኢንተርናሽናል ሼፍ ነው አወዳድሮ የቀጠሩትና እፍኝ ለማትሞሉ ስራ ኃላፊዎች ይሄን ያህል በጀት ለምን አስፈለገ? ለምን ኤክስትራቫጋንስ ትሆናላችሁ? የሚል ጥያቄ ተነሳባቸውና የስራ ኃላፊ ስራውን በአግባቡ መምራት እንጂ ስለ ምግብ ማሰብ የለበትም። ስለዚህ ጥሩ ጥሩ ምግብ እየበላ ጭንቅላቱን ማሰራት አለበት የሚል መልስ ተሰጠንና ይህንን ቡላና ገንፏቸውን እየነፉ ጭንቅላታቸው በቃ አደገ ነው የምላችሁ። ከቁጥጥር ውጭ ሆነ። የመጀመሪያው የጭንቅላታቸው ሪዛልት ውሃ ሰማያዊ ከለርና ብርቱካናማ ከለር 50-50 አድርገው ስታደባልቀው አረንጓዴ ከለር ነው። ወደው አይስቁ። አረንጓዴ ከለር ነው የሚሆነው ብሎ ይሄን ለማሳመን የሄዱበት መንገድ በቃ እኛ ራሳቸው ከቁጥጥራችን ውጭ ሆነ። ሌላኛው ለ3 ዓመት የወሰዱትን ፕሮጀክት 1999 ላይ የወሰዱትን ፕሮጀክት ለ18 ዓመት አልጨረሱትም። 18 ዓመት የአዲስ አበባ ከተማ መስተዳድር ከሰጣቸው ፕሮጀክቶች ውስጥ 22ቱን ተቀበላቸው። በዚህ አይነት አካሄዳችሁ ፕሮጀክቱ ሳያልቅ ክርስቶስ ይመጣል። ተቀበላችሁ። በቃ ጭንቅላታቸው አደጋ። ጅቡቲ ላይ የወሰዱትን በዶላር ነው የወሰዱት። ያን ፕሮጀክት እናንተ አትሆኑም ተብለው እንትናል። በቃ የጭንቅላታቸው ፍጥነት ከቁጥጥር ውጪ ሆነ ነው የምላችሁ። አሜሪካ ሄዱና የኢትዮጵያን ኮሚኒቲ የስፖርት ውድድር ላይ በ20 ሚሊዮን ብር ስፖንሰር ሆኑ። ምንድን ነው በቃ ገበያውን ኢንተርናሽናል ለማስፋት አይነት ወሬ ያወሩ። ይህ ግን እኔ በቀላሉ አላየው። ምክንያቱም የጅቡቲ ፕሮጀክት የተወሰደው በዶላር ሚሊየንስ ነው። ያንን ለማሸሽ የአሜሪካ የስፖርት ውድድርን እንደንትን ወስደውታል። እንደ ምክንያት ወሰዱት እንጂ አይደለም። እንደዚህ በቀላል ምን የሚታዩ እንትኖች አሉ። ምክንያቱም ምን ለማድረግ ነው አሜሪካ ሄደ ስፖንሰር የምታደርገው 20 ሚሊዮን ብር አውጥታ? ምን ለማድረግ? የትኛውን ገበያ ለማግኘት? እነሱ እንደሚሉት 18 ዓመት የ3 ዓመት ፕሮጀክት ያልጨረሱ ሰዎች ኢንተርናሽናል ለማስፋት አይደለም። ስህተት ነው። ሀገር ኮንግ ቡጉንዲ ወንበራ የሚባለውን ፕሮጀክት፣ ጫንጮ ደርባ የሚባለውን ፕሮጀክት፣ አዳማ አዋሽ ሚል የሚባለውን ፕሮጀክት፣ ርብ መገጭ የተለያዩ ፕሮጀክቶችን ለመጨረስ በንብርክክ ሄደች። በንብርክክ። ይሄ የቃሊቲ ቡላ ያመጣው የአይምሮ መመጠቅ ነውና አሁን 14ቱን እስቲ እረፉ ተባሉ። እረፉ ቀደክማችኋል፣ እስቲ እረፉ ተባሉ። 14ቱን አባረሩልን።
ግን ይቀራሉ፣ አሁንም ይቀራሉ። ማባረር ብቻ በቂ አይመስለኝም። እነዚህ ሰዎች ሀገር ላይ ግፍ ሰርተዋል። እውነቴን ነው የምላችሁ፣ ግፍ ሰርተዋል። እና ሆድ በምግብ በማጣት ነው ኮሻኩር የሚይዘው። ጭንቅላት ግን በምግብ መብዛት ኮሻኩር እንደሚመጣ እነዚህ ሰዎች ትክክለኛ ማስረጃ ናቸው።